ሃናን ታሪክ ቤቢ ሻወሯን አከበረች። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መጥተናል። እንደነዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ ቪዲዮዎች በዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ እያልኩኝ ዛሬ ወደ ያስኩላችሁ ጥንቅር አልፋለሁ። አብራችሁኝ ቆዩ። ሃናን ታሪክ የሶስተኛ ልጇን ቤቢ ሻወር አከበረች። የሃናን ታሪክ የህይወት ጉዞ በኢትዮጵያ መዝናኛ ዓለም ውስጥ በደማቁ ስማቸው ተጽፎ ከሚገኙ አርቲስቶች አንዷ ነች። ሃናን ታሪክ በኢትዮጵያ ፊልም ኢንዱስትሪ ውስጥ ጥቂት ስሞች እንደ ሃናን ታሪክ ደምቀው ያደምቁታል። ሳቋ፣ አስገራሚው ደም ግባቷና በራስ መተማመኗ በመላው አገሪቱ በሚገኙ ሚዲያዎችና በማህበራዊ ድህረ ገጾች ላይ የማይረሳ አሻራ ያሳረፈች ድንቅ ተዋናይ ነች። ተዋናይት ብቻ ሳትሆን የማስታወቂያ ባለሙያ፣ ተጽዕኖ ፈጣሪ፣ ብራንድ አምባሳደር እና ለታናናሾቿ አርአያ ሰው ነች። ህይወቷ በኢትዮጵያ ውስጥ የአዲሱን ትውልድ ልብ የሚያንጸባርቅ ደፋር፣ ፈጣሪና ህልሟን መኖር የቻለች ስኬታማ ሴት ነች። ሃናን ገና ከልጅነቷ ጀምሮ በህያው ስብዕናዋና ተሰጥኦ በማሳየት ትወናን የጀመረች ሲሆን የፊልም ገጸ ባህሪያትን በማስመሰል መጫወት፣ በባህላዊና ዘመናዊ ዜማዎች መደነስና በአንዳንድ ቀልዷ ሰዎችን ማሳቅ ትወድ ነበር። የፊልም ኢንዱስትሪው በኢትዮጵያ እየተለወጠ ባለበት ኢትዮጵያ ውስጥ ያደገችው ሃናን በሀገር ውስጥ አርቲስቶችና ተዋናዮች በመነሳሳት የአገሪቱን የፊልምና የቴሌቪዥን ኢንዱስትሪ መቀላቀል ችላለች። ቀስ በቀስ የትወና ልዩ ችሎታዋን በመጠቀም በፊልሙ ዓለም ተፈላጊ አርቲስት መሆን የቻለች የዘመናችን ተዋናይት ነች። በመዝናኛ ኢንዱስትሪ ያላት ተሳትፎ ሃናን ታሪክ ወደ መዝናኛው ዓለም ያደረገችው ጉዞ በአንድ ጀንበር የተሳካ አልነበረም። ልክ እንደ ብዙ አርቲስቶች እሷም ከመሰረቱ ጀምራለች። ነገሮችን በትክክል ማዳመጥ፣ መማርና ችሎታዋን ለማረጋገጥ ጠንክራ በመስራት ላይ ያሳለፈች ሲሆን ይህም ቁርጠኝነት ብዙም ሳይቆይ ፍሬያማ አድርጓታል። በተፈጥሮ ውበቷ፣ ውብና ገላጭ አይኖቿ እንዲሁም ሰዎችን በቀላሉ መሳብ የሚችለው ተክለ ሰውነቷ የፊልም ሰሪዎችንና የዳይሬክተሮችን ቀልብ በፍጥነት እንድትገዛ አድርጓታል። ቀደም ብላ በሰራቻቸው ፊልሞች ያልተለመደና ሁለገብነትን የሚያሳይ ገጸ ባህሪን ተጫውታለች። በዚህም ተመልካቾችን ደስታ በሚፈጥር በሆነ መልኩ ለአንድ አፍታ ማሳቅና በሌላው መልኩ ተመልካችን በማሳዘን በእንባ እስኪራጩ ድረስ ማስለቀስ ትችላለች። ሃናን በተለያዩ የኢትዮጵያ ፊልሞችና ድራማዎች ላይ ኮከብ ሆናለች። እያንዳንዱ ትወናዋ የአርቲስቷን አዲስ ገጽታ አጉልቶ ያሳያል። ጠንካራ፣ ራሷን የቻለች ሴት ወይም ቀልደኛ፣ ዝምተኛ፣ ማህበረሰብን የአኗኗር ዘይቤ በሚያሳይ ገጸ ባህሪ በመጫወት ተመልካችን አስደምማለች። በሁሉም ትዕይንቶች ላይ ትክክለኛነትንና ለትወና የተፈጠረች መሆኗን አረጋግጣለች። በኢትዮጵያ ፊልም ኢንዱስትሪ ስሟ እየገነነ ሲሄድ የደጋፊዎቿ ብዛትም እየጨመረ የመጣው ሃናን ታሪክ በመላው ኢትዮጵያና በዲያስፖራው ያሉ ተመልካቾች ሃናን ታሪክ የዘመናዊው ኢትዮጵያዊ ህይወት ነጸብራቅ አድርገው ይመለከቷታል። ዲጂታልና የማህበራዊ ሚዲያ እንቅስቃሴዋ ሃናን ታሪክ በዲጂታል ሚዲያዎች የበላይነት በመጎናጸፍ የመስመር ላይ ዝናን በተሳካ ሁኔታ ካስቀመጡት ጥቂት ታዋቂ ኢትዮጵያውያን መካከል አንዷ ነች። በኢንስታግራም፣ ዩቲዩብ፣ ቲክቶክ እና ፌስቡክ ላይ ሃናን ሙያዊ ፕሮጀክቶቿን ብቻ ሳይሆን የዕለት ተዕለት ልምዶቿን ታካፍላለች። የእሷ አጫጭር አዝናኝ ቪዲዮዎች የአኗኗር ዘይቤዎችና መልካም ነጸብራቆችን በማሳየት በሺዎች የሚቆጠሩ አድናቂና ተከታዮችን እንድታፈራ አድርጓታል። ከትወናና
ከፊልም ስራዎቿ ባሻገር ሃናን ታሪቅ በራስ መተማመኗ፣ በትህትናዋና በድፍረቷ ትደነቃለች። በሚኖራት ቃለ መጠይቆችም ሆነ በእያንዳንዱ ንግግሮች በተረጋጋ ስሜት በማስተዋልና ግልጸኝነት በተሞላበት ሁኔታ ትናገራለች። ሳቋ ሰዎች ላይ የሚጋባ ተላላፊ ነው። ንግግሯ የሚያምር ሆኖ በሰዎች ቀልብ ውስጥ በቀላሉ ሊሰርጽ የሚችል ነው። እንዲሁም ቃሎቿ ብዙ ጊዜ ተስፋ የሚሰጡና ጽናትን የሚያስተላልፉ ናቸው። ብዙ ኢትዮጵያውያን በተለይም ሴቶች እሷን የጥንካሬ ተምሳሌት አድርገው ይመለከቷታል። በፉክክር ዓለም ውስጥ መነሳት፣ መድመቅ እና ራሷን ችላ መቆም እንደምትችል የምታሳይ ሴት ነች። የሃናን ታሪቅ ተጽዕኖ። የሃናን ታሪቅ ተጽዕኖ ከድርጊቷ በላይ ይዘልቃል። ተሰጥኦዋን በዲጂታል ሚዲያ በማሳየት የአዲሷን ኢትዮጵያ አኗኗር ገጽታ አስተዋውቃለች። የእሷ ስኬት ለሌሎች ወጣት አርቲስቶችና ድምጻቸውን ለዓለም ማካፈል ለሚፈልጉ ተጽዕኖ ፈጣሪዎች በር ከፍቷል። ሃናን በትወናዎቿ የኢትዮጵያን ዘመናዊ የፊልም ይዘት ላይ በመጫወት አስተዋጽኦ አበርክታለች። ቀልዶችን፣ ማህበራዊ ግንዛቤንና የዝቅተኛ ወይም መካከለኛ የኑሮ ደረጃ ላይ የሚኖሩ ማህበረሰብን የሚወክል ገጸ ባህሪያትን በመጫወት ብቃቷን አሳይታለች። ተጽዕኖ ፈጣሪ እንደመሆኗ በመዝናኛና በተለያዩ ማስታወቂያዎች መድረኮችን በመጠቀም የኢትዮጵያን ባህል አስተዋውቃለች። በዚህም ስኬታማ መሆን የቻለች ተዋናይት ነች። የሃናን ታሪክ፣ የጋብቻ ህይወትና እናትነት። በኢትዮጵያ የመዝናኛ ዓለም የተዋናይነት፣ ሞዴልና የሚዲያ ስብዕና እንደ ሃናን ታሪክ በሚያምር መልኩ የሚያሳዩ ሰዎች ጥቂቶች ናቸው። ሆኖም ከዝነኝነቷና ከትወና ጥበቧ ባሻገር ጥልቅ የሆነ ግላዊና ልብ የሚነካው የህይወቷ ክፍል ትዳሯና እናትነቷን ችላ የሚባል አይደለም። የሃናን የፍቅር ታሪክ ከካሜራዎችና ከህዝብ ትኩረት በፊት የተጀመረ ነው። ከዓመታት ወዳጅነትና መግባባት በኋላ ግንቦት 12 ቀን 2009 ከውዱ ባለቤቷ መልአከ ብርሃን ጋር የተዋበ የጋብቻ ስነ ስርዓት ፈጽማለች። ቤተሰቦቻቸው፣ ጓደኞቻቸውና በርካታ የኢትዮጵያ ታዋቂ አርቲስቶች የተገኙበት ታላቅና አስደሳች የሰርግ በዓል ነበር። ዝግጅቱ ፍቅራቸውን ብቻ ሳይሆን የሃናንን የተግባቦት ውበቷን አሳይቷል። ህብረታቸው በመከባበር በመዋደድና በጋራ ህልም ላይ ወደ ተገነባ ህይወት አድጓል። ሃናን ብዙ ጊዜ ስለ ባሏ ደስ በሚል ስሜት ትናገራለች። እሱን እንደ ታላቅ የድጋፍና የማበረታቻ ምንጭ ትገልጸዋለች። ከተጠመደው ህይወቷ ጎን ለጎን ፍቅር ያለውና ደስታ የተሞላበት ቤተሰብ መስርተዋል። ከተጋቡ ከጥቂት ወራት በኋላ ሃናንና መልአከ ታህሳስ 2010 ላይ በስዊድን የተወለደውን የመጀመሪያ ልጃቸውን ክርስቲያን የተባለ ወንድ ልጃቸውን አግኝተዋል። ሃናን ለበኩር ልጇ የተሻለውን የሕክምና አገልግሎት ስለፈለገች እዚያ ለመውለድ ወሰነች። አብዛኛውን የእርግዝናዋን ጊዜ ኢትዮጵያ ውስጥ ብታሳልፍም ወደ ውጭ ሀገር ተጉዛ በሰላምና በጤና ወልዳለች። የእናትነት ጉዞዋን የጀመረችበት ልዩና ስሜታዊ ጉዞ ነበር። ባልና ሚስቱ ሁለተኛ ልጃቸውን ሊሊያን የተባለች ቆንጆ ሴት ልጅ ወለዱ። በአሁኑ ጊዜ ሁለት ልጆች ቤታቸውን በሳቅና በደስታ ስለሞላው የሃናን እናትነት ለህይወት ያላትን አመለካከት እንደለወጠው ብዙ ጊዜ ገልጻለች። ሃናንና ባለቤቷ ልጆቻቸውን ከወለዱ በኋላ ወደ ኢትዮጵያ ተመልሰው እዚሁ እየኖሩ ይገኛሉ። ሃናን በመዝናኛ ኢንዱስትሪ ውስጥ ንቁ ተሳትፎን ስትቀጥል ሁልጊዜ ለቤተሰቧ ቅድሚያ ትሰጣለች። ልጆቿን ትልቅ ደስታዋና የህይወቷ አንድ አካል መሆናቸውን ብዙ ጊዜ ተናግራለች። በአሁኑ ጊዜ ሃናን ታሪክ አዲስ ዜና ይዛ መጥታለች። እሱም ሃናን ሶስተኛ ልጇን እርጉዝ መሆኗንና ቤቢ ሻወር ማክበሯ ነው። ፕሮግራሙም ቅንጡና አሪፍ በሆነ ሁኔታ ከቤተሰቦቻቸውና ከጓደኞቻቸው ጋር በመሆን በጥሩ ሁኔታ አሳልፈዋል። የዛሬው የህይወቷ ቅኝት ፍቅርን፣ እናትነትንና የፊልም ሙያዋን የያዘ ነው። ስኬትን የሚያረጋግጥ ጉዞ የሚለካው በዝና ብቻ ሳይሆን
በቤታቸው ውስጥ በሚገነባው ደስታና ፍቅር ጭምር ነው። እኛም እንግዲህ በዝንቅ መረጃ ዩቲዩብ ቻናል ስም የአጥር ወፍ አትስማሽ እያልን በሰላም እንድትገላገል ምኞታችን ነው። ለዛሬ ያስኩላችሁ ጥንቅር ይህን ይመስል ነበር። በቀጣይ በሌላ በአዲስ መረጃ እስክንገናኝ ደህና ቆዩ።